ልጄ እባክሽን አታወርጂኝ ከዚህ እንሂድ እባክሽ ልጄ ዳሪያ እባክሽን እባካችሁ ችግር እየፈጠረ ነው ከዚህ ወሰዱት አቶ ሳዲቅ እባክን ከዚህ መሄድ ይኖርባል ችግር አትፍጠር አቶ ሳዲቅ እባክን ዳሪያ እባክሽን ልጄ አታወርጂኝ ዳሪያ እባክሽን ዳሪያ ልጄ እባክሽን እንደዚህ አታርጊ አቶ ሳዲቅ ልጄ እባክን ችግር ዳሪያ እባክን አቶ ሳዲቅ እባክን እንሂድ እባክን አቶ ሳዲቅ ልጄ ዳሪያ ሶመር ምሽቱን ሙሉ አባቱን እየተንከባከበ ሆስፒታል አድሮ ጠዋት ላይ ወደ ቤት ሲመጣ ቱርካን ቤት ውስጥ አልነበረችም ቁም ሳጥኑ በሙሉ ባዶ ነበር ሶመር የተፈጠረው ነገር ግራ ያጋባው ግራ ቀኙን ክፍሉን እየተመለከተ መሳቢያ ውስጥ ቱርካን የጻፈችለትን ደብዳቤ ያገኛል አይላ ቱርካን የታለች ቱርካን የት ነው ሄደችው ሶመር ትላንትና ማታ ይሄንን ልነግርህ ነበር ቱርካን ሻንጣዋን ይዛ ከዚህ ሄዳለች ልብሶቿን ይዛ ሄዳለች ከዚህ ቱርካን አዲሱ ቤት ውስጥ ህይወት ከባድ ሆኖባታል ከአንድ ፍራሽ በስተቀር የምትለብሰው የምትቀይረው ቤት ውስጥ አንዳች ነገር የላትም ቱርካን ለቤቷ የሚያስፈልጋትን ዕቃዎችን ለመግዛት በየሱቁ ትዞራለች ነገር ግን እሷ ያዘችው ገንዘብና የዕቃ ዋጋ አንድ አይደለም ቱርካን ምን ማድረግ እንዳለባት ግራ የተጋባች በየሱቁ እየዞረች ዋጋ እንዲቀንሱላት ትለምናለች በዚያ አጋጣሚ ደግሞ ሶመር እሷን እያፈላለገ ደጋግሞ ወደ እሷ ስልክ ይደውላል ቱርካን ግን ስልኩን አታነሳም በመጨረሻም ጆሮ ላይ ትዘጋለች ሶመር ቱርካንን ፍለጋ ወደ ቤታቸው ይመጣል ቱርካን እዛም አልነበረችም ሶመር ጉዳዩን ለማንም ሳይናገር ለዶኑሽ ብቻ በሚስጥር ይነግራታል ያለችበትን ቦታ አጣርተሽ አሳውቂኝ ብሎ ቀጥታ ወደ ሲቢላይ ቤት መጥቶ ቱርካን የደበቅሽው አንቺ ነሽ ከቤትሽ አውጪ ብሎ ከሲቢላይ ጋር ከባድ ክርክር ይገጥማል ዶኑሽ ቱርካን ጋር ደውላ ያለችበትን አድራሻ አጣርታ ከሲቢላይ ጋር ከባድ ክርክር ውስጥ የነበረው ወደ ሶመር ጋር ደውላ የቱርካንን አድራሻ ትሰጠዋለች ቱርካን ባልበላ አንጀቷ በጠዋት ተነስታ ቤቷን ለማስተካከል ቤቷን ለማጽዳት እየሞከረች ነው በዚህ አጋጣሚ በር ይንኳኳል ዶኑሽ እንደዚህ በቶሎ መጣሽ ሶመር ምንድነው እዚህ የምትሰራው ቱርካን ምን እያረግሽ ነው ቆይ ምንድነው አንቺ ራሱ እዚህ የምትሰሪው ለምንድነው ወደዚህ የመጣው ቱርካን ቆይ ምን እያረግሽ ነው እዚህ ቤት ውስጥ ምን እየሰራሽ ነው ሶመር የት መሆን እንዳለብኝ አንተ አትነግረኝም እዚህ መሆን እችላለሁ ቱርካን በፍጹም እዚህ መሆናችን በእኔ ስም እኮ ነው የምትጠሪው የቤተሰቤን ስም ነው የምታዋርጂው እዚህ ሰፈር ውስጥ እዚህ ቤት ውስጥ በፍጹም ቱርካን መሆናችን ሶመር አንተ የትም ከማንም ጋር የመሆን መብት አለ እኔ ግን ምንም መብት የለኝም አይደል ቱርካን ምን እያልሽ ነው ሰሞኑን ምን ውስጥ እንዳለው አይተሽኛል ከቤት ሆስፒታል ከሆስፒታል ቤት ነኝ ሌላ የት ነው የርኩት በቃ ቱርካን አሁን ከዚህ መሄድ ይኖርብሻል ሶመር አትዋሸኝ ሁሉን ነገር ባይኔ አይቻለሁ ባይኔ በብረቱ አይቻለሁ ሚኔ ቤት ምን ያልጋ ላይ ተኝተ ነበር አዎ ቱርካን ሚኔ ቤት ነበርኩኝ አልጋው ላይ ተኝቼ ነበር በቃ ትንሽ ረፍት ፈለግኩኝ ሰላማዊ የሆነ ቦታ ስፈልግ እዛ ይርኩኝ በጣም ጥሩ ሶመር ሰላምን ማግኘት የምትችለው ሚኔ ቤት ሄደ ነው እሷ ጋር ነው የምትችለው ቱርካን በቃሽ ከዚህ እንሂድ ብዬሻለሁ ከዚህ እንሂድ ሶመር እኔ ከዚህ የትም አልሄድም ያለማንም እርዳታ የራሴን ህይወት በራሴ መምራት የምችል ሴት ነኝ ቱርካን በጣም ጥሩ አባዬ ሆስፒታል ገብቶ እኔ በጭንቀት ላብድ በደረስኩበት ሰዓት አንቺ ከጎኔ መሆን አቅቶሽ ጥለሽኝ ከሄድሽ ቱርካን መቼም ይቅር አልልሽም መቼም ቢሆን ቱርካን ይቅር አልልሽም ሙስጠፋ ከዳሪያ ጉዳይ ጋር ምንም እንኳን ከዳሪያ ቤተሰብ ጋር ቢጣላም ነገር ግን ትምህርትሽን መማር አለብሽ ብሎ ዳሪያን ወደ ትምህርት ቤት ይዟት ይመጣል ሳዲቅ የልጅ ጉዳይ ሆኖበት በዳሪያ ላይ አሁንም ተስፋ ሳይቆርጥ ምናልባት እሺ ካለችም ብሎ ወደ ዩኒቨርሲቲያቸው ሲመጣ ሙስጠፋና ዳሪያ በር ላይ ነበሩ ሳዲቅ ዳሪያን ወደ ቤት እንድትመለስ ለማባበል ለማግባባት ይሞክራል ነገር ግን ዳሪያ ከሙስጠፋ ውጪ ወይ ፍንክች እንዳለች ነው ዳሪያ እባክሽን የምትፈልጊውን ሙሉ አደርጋለሁ አሁን ግን ወደ ቤት እንሂድ ቤት ሄደን ሁሉን ነገር እናወራለን አባዬ እኔ ሙስጠፋን ካልተቀበልክ ወዴትም አልሄድም ሙስጠፋ እንደተቀበልክ እሺ እንዳልክ ስትነግረኝ ብቻ ነው ወደ ቤት መሄደው አባቴ ሳዲቅ እባክህን ተረዳኝ እኔና ዳሪያ ተዋደድን ተፋቀርን በራሳችን ፍቃድ ላንካካድ ላንለያይ ቃል ተገባባን ነገር ግን
በፍጹም ያለ እናንተ ፍቃድ ዳሪያን አላገባትም። ያንተን ፍቃድ፣ የቤተሰቧን ፍቃድ ፈልጋለሁ። በፍጹም አይሆንም። ልጄን ለአንተ በፍጹም አሳልፌ አልሰጥም። ልጄን ለአንተ አሳልፌ በፍጹም አልሰጥም እኮ። ለምን? የሲቪላይ ልጅ ስለሆንኩ ወይስ ኦዛር ከውጭ የወለደው የሌላኛው ሚስቱ ልጅ ስለሆንኩ ነው? ለምን ንገረኝ፣ ለምን? በፍጹም ልጄን ለአንተ አሳልፌ አልሰጥም። ዳሪያ ነይ እንሂድ ወደ ቤት። ልጄ ነይ እንሂድ ብዬሻለሁ። ዳሪያ የትም አትሄድም፣ ከኔ ጋር ነው የምትሆነው። እንደውም ተጋብተን ልጅ ወልደን የልጅ ልጅ ነው የምናሳየ። አንተ የማትረባ ቆሻሻ! አባዬ ምን ያደርግ? አባዬ አንተ ቆሻሻ! ልጄን አንተ በፍጹም አትወስዳትም። ልጄን አንተ በፍጹም አትወስዳትም። አባዬ ምን ያደርግ? ሙስጠፋ ሳዲቅ እንደዚህ ሲደበድበው ዝም ብሎ ራሱን አሳልፎ ይሰጣል። ዳሪያ ትጮኻለች። በግቢ ውስጥ የነበረው ሳዳር እየሮጠ መጥቶ እንደምንም እያረጋጋው መኪናው ውስጥ አስገብቶት ይዞት ይሄዳል። ኦዛር በፈጣሪ እርዳታ ከቀናት ቆይታ በኋላ ራሱን ከሳተበት ይነቃል። ኦዛር እንደዚህ በሕይወትና በሞት መካከል ባለበት ሰዓት ምግብ ቀን ጨለማ ሳትል ካጠገቡ ሳትርቀው እሱን ስትንከባከበው ስታስታመመው የነበረችው ሩቻን ለእሷ ትልቅ የምስራች ነበር። ሶመርም ወደ ሆስፒታል ሲመጣ አባቱ ነቅቶ ሲመለከት በጣም ይደሰታል። ሳዳር እንደምንም ብሎ ሳዲቅን አረጋግቶት ወደ ቤት ይዞት ይመጣል። ሳዲቅ ውዴ፣ ምንድነው? ምን ተፈጠረ? ዳሪያ ምንድነው ያለች? ከዚህ በኋላ ዳሪያ የምትባል ልጅ የለችኝም። ስሟ እንዳታነሱ። ዳሪያ የምትባል ልጅ ስሟ እንዳታነሱ። ነስሪና ዶኖሽ በሳዲቅ ሁኔታ ግራ ይጋባሉ። ሳዳር መሄድ ነው? አዎ መሄድ አለብኝ። ሳዳር ፌርዳ እኮ ሄዳለች። አውቃለሁ፣ ሁሉንም ነገር ነግራኛለች። ኢዝሚር ነው ያለችው። ሳዳር ዶኖሽ መሄድ አለብኝ በቃ። ቱርካን ለብቻዋ ሕይወትን ለመምራት ትሞክራለች። ነገር ግን ሁሉም ነገር እሷ ባሰበችበት መንገድ ሊጓዝላት አልቻለም። ገንዘብ ለማግኘት ሥራ መስራት እንዳለባት አምና ሥራ ታፈላልጋለች፣ ትዞራለች። ነገር ግን ሥራ ማግኘት አልቻለችም። ሶመር የቱርካንን ጉዳይ ምን ማድረግ እንዳለበት ግራ የተጋባ፣ ቱርካን ለማንም ምንም ሳትል እኔን ጥላ ሄዳለች፣ ከቤት ወጥታለች ብሎ ለሳዲቅና ለነስሪ ነግራቸዋል። ለነስሪና ለሳዲቅ በዳሪያ ጉዳይ ላይ ይሄ ሲጨመር ሌላ ራስ ምታት ነበር። አንቺ ልጅ እዚህ ሰፈር ውስጥ ነው የምትኖሪው? አዎ እዚህ ነው የምኖረው። በቅርቡ ነው የገባሁት። የሆነ ቦታ ማቅሽ መሰለኝ። ፊትሽ አዲስ አልሆንብኝም። እንዴት ግን ሴት ልጅ ብቻዋን ትኖራለች? በጣም የሚገርም ዘመን ነው። ወይ ከቤተሰቦቿ አምልጣ ወይ ከባሏ ጋር ተጣልታ ይሆናል የመጣችው። እንዴት ግን ሴት ልጅ ብቻዋን ትሆናለች? አሳፋሪ ነች። ቱርካን በሰዎች ንግግር ልቧ እየደማ ወደ ቤቷ እየገባች እያለ የቤቷ በር ክፍት ሆኖ ታገኛለች። ማን ነው? እማዬ? አባዬ? እንዴት ወደዚህ መጣችሁ? ቱርካን አንቺ ንገሪኝ እስኪ፣ ምንድነው እዚህ የምትሰሪው? ምን እየሰራሽ ነው እዚህ? አባዬ ሁሉን ነገር ላስረዳችሁ። በቃሽ ቱርካን፣ ሁሉን ነገር ሶመር ነግሮናል፣ ሁሉንም ነገር። ስለዚህ ሶመር ነው የምትሰሙት፣ ልጃችሁን አሰሙም ማለት ነው? ልጄ የባልሽ ቤት ባይመችሽ ከባልሽ ጋር ብትኮራርፊ ወደ አባትሽ ቤት ትመለሻለሽ እንጂ እንደዚህ አይነት ሰፈር ውስጥ እዚህ ቤት ውስጥ ምን እየሰራሽ ነው? እንዴት እንደዚህ ታደርጊያለሽ? ቱርካን እንዴት እንደዚህ ታደርጊያለሽ? አዎ አባዬ ወደ አባቴ ቤት መመለስ እችላለሁ። ነገር ግን የአባቴ ቤት የአባቴ ነው፣ ይሄ ደግሞ የኔ ቤት ነው። የራሴን ሕይወት የራሴን ቤት በራሴ መምራት ፈልጋለሁ አባዬ። በጣም ጥሩ። ስለዚህ አልመለስም፣ ብቻዬን መኖር ነው የምፈልገው ነው የምትይው? አዎ በቃ ብቻዬን ራሴን ችዬ መኖር ፈልጋለሁ። የራሴን ሕይወት ራሴ መምራት ፈልጋለሁ። ያለማንም እርዳታ መኖር ፈልጋለሁ። ሳዲቅ በቃ እንሂድ፣ ከዚህ እንሂድ። በጣም ታሳዝኛለሽ ቱርካን፣ በእውነት አዝኜብሻለሁ። ቱርካን እናትና አባቷን ከሸኘች ኋላ ቤቷን እንደ ነገሩ እንደ ሁኔታው እያደረገች እያስተካከለች፣ መስኮቷን በሯን ቀለም ብጤ የቀባች ቤቷን እያሰማመረች ነው። ኦዛር በመጨረሻም ከሞት አፋፍ ተርፎ ከደረሰበት አደጋ አገግሞ ደህና ሆኖ ወደ ቤቱ ተመልሷል። ዶኖሽ ደግሞ ለሶመር ቱርካን ያለችበትን አድራሻ ስለተናገረች ይቅርታ ይመስል ከቤት የሚያስፈልጋትን ነገር እየሰረቀች፣ ነገር ግን እናቴ ነው ላከችው እያለች ለቱርካን ይዛላት ትመጣለች። ቤቷን ለመሙላት ትሞክራለች። ወይዘሮ ሩቻን ምንድነው እዚህ የምትሰሪው? በጣም ጥሩ ቱርካን፣
ቆንጆ ቤት ይዘሻል ባክሽ ላንቺ ክብርሽን የሚመጥንሽ ቤት ነው ይሄንን ለመናገር ከሆነ የመጣሽው አትርፊ ምንም ብትይ እኔ አልሰማሽም አይዞሽ ይሄንን ልነግርሽ አይደለም የመጣሁት ልጄ ሁሉን ነገር ነግሮኛል አንቺ ጋር ያለው ግንኙነትም እንዳበቃ ነግሮኛል እናም እኔም በልጄ ሐሳብ እንደምስማማና የራስሽን ብቻሽን ህይወት መጀመርሽ ትክክል መሆኑን ልነግርሽ ነው በተጨማሪም ይሄንን ያዢ እኔ ማንንም እርዳታ አልፈልግም የማንንም እርዳታ አልፈልግም ቱርካን እርዳታ አይደለም በቅርቡ ጠበቃ ያስፈልግሻል ለዛ ደግሞ ገንዘብ ሊኖርሽ ይገባል የፍቹን ጉዳይ ለመጨረስ ቆንጆ ጠበቃ ቅጠሪ ያዡ ገንዘቡን ቱርካን ሩቻንን እየተናደደች ሸኝታ ስለራሷ ቁጭ ብላ ያብሰለሰለች ብዙ ያሰበች በመጨረሻም ስለ እርግዝና ጉዳይ ለሶመር መናገር አለብኝ ብላ ሶመር ጋር ትደውላለች ሶመር አያነሳም ደክማም ትደውላለች ሶመር አያነሳም ሶመር ማውራት አለብን ምንድነው የምናወራው ሶመር አስፈላጊ ጉዳይ ነው ማውራት አለብን ምንም የምናወራው ነገር የለም ሶመር ተገናኝተን ማውራት ያለብን አንድ አንገብጋቢ ጉዳይ አለ ቱርካን ልትነግሪኝ የፈለግሽው ነገር ንገሪኝ ሶመር ጸንሻለሁ እርጉዝ ነኝ ቱርካን የሶመርን ምላሽ ስትጠብቅ ሶመር ምንም አይነት ምላሽ አይልክላትም ሚኒ ሶመርን ልጅህና እናይ ብላ ሶመር ሚኒ ቤት ነበር የሶመርን ስልክ ወስዳ ከቱርካን ጋር ስትጻጻፍ የነበረችውም ሚኒ ነበረች አይሆንም ይሄ በፍጹም አይሆንም ቱርካን አረገዘች ሶመር ኪራስ ከቅድም ጀምሮ ያመማት ነው ትኩሳት አለባት ሆስፒታል መውሰድ ይኖርብናል እሺ ዘንድ ወደ ሆስፒታል እየሄድኩ ነው ትኩስ መረጃ ይያለው ከሶመር ጋር ነው የሚመጣው በር ላይ ጠብቁኝ ተሰብስባችሁ ጠብቁኝ ሶመር ልጁ እንደታቀፈ ከሚኒ ጋር ሆስፒታል ሲደርስ በጋዜጠኞች ይከበባል አቶ ሶመር አንዳንድ ጥያቄዎች ነበሩን ልጅን ያመማት ነው ወደ ውስጥ እየመግባት ይኖርብኛል ከባለቤቱ ቱርካን ጋር ተጣልታል የሚባለው ወሬ እውነት ነው አቶ ሶመር በቅርቡ ልትፋቱ ነው እየተባለ ነው ከባለቤቱ ውጪ የተነገረው ነገር እውነት ነው እባክህ ምላሽ ስጠን አው በቅርቡ ልንፋታ ነው በዚህ ሰዓት በህይወት ያለው አንድ ሰው ብቻ ነው እሷም ልጄ ነች እባካችሁ ዞር በሉልኝ አቶ ሶመር የልጅን ምላሽ ስጠን ከባለቤቱ ውጪ ሌላ ልጅ ወልዳት የሚባለው እባክህ ምላሽ ባለቤትስ በዚህ ጉዳይ ምንድን ነው የምትለው እባክህ ምላሽ ስጠን እባካችሁ ዞር በሉ እባካችሁ ቱርካን በመጨረሻም ከብዙ ፍለጋ በኋላ በአንድ ምግብ ቤት ውስጥ ያስተናጋጅነትና የጽዳት ስራን አግኝታለች የሆቴሉ ማናጀር በእጁ ላይ ጋዜጣ ይዞ አንዴ ጋዜጣውን አንዴ ቱርካንን በትኩረት ይመለከታል ጌታዬ ምን ነው ችግር አለ እንዴ የተፈጠረ ነገር አለ ወይዘሮ ቱርካን እቺ ሴት አንቺ ነሽ አይደል እዚህ ጋዜጣ ላይ ያለችው አንቺ ነሽ ታላቅ አሮቿ ልጅ ሶመር ከባለቤቱ ጋር መለያየቱን ይፋ ወጣ እንዲሁም ከባለቤቱ ውጪ ልጅ እንደወለደም ተረጋግጧል ታላቅ አሮቿ ልጅ ሶመር ከባለቤቱ ጋር መለያየቱን ይፋ ወጣ ሰላም ውድ የቃና መሳጭ ቤተሰቦች እንዴት ናችሁ እንዴት ቆያችሁልኝ ለዛሬ አሰናዳውላችሁ ተወዳጁ ተናፋቂው ድራማ የወፍ ጎጆ ክፍል 68 ይህንን ይመስል ነበር እንዴት ነበር ሐሳብ አስተያየቱን አስቀምጡ በቀጣይ ክፍልስ ምን ይከሰት ይሆን ይሄ ተወዳጅ ተናፋቂ ድራማ ግን በየዕለቱ ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎችንና እንዲሁም ተወዳጁ ተናፋቂው ድራማ የወፍ ጎጆ በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ ሁላችሁም ቪዲዮዎቻችንን ላይክ ማድረግ በፍጹም እንዳይዘነጋ ቪዲዮዎቻችንን ላይክ ባረጋችሁ ቁጥር የምንለቃቸው ቪዲዮዎች በተክላላ ቀደም ብለው ወደ እናንተ ጋር ይደርሳሉ ስለሁሉም እስከ መጨረሻ ከኔ ጋር ስለነበራችሁ ከልብ ያመሰገንኩኝ በቀጣይ ክፍል እስክንገናኝ ኩፋይንካውት ደጋ ይለፎት ሀገሬ ሰላም ትሁን